ብዙዎቻችሁ ህይወታችን ለመቀየር ብዙ ሪዞሉሽን ታወጣላችሁ። ከነገ ጀምሮ ለ2 ሰዓት ስፖርት ሰራለው፣ መጽሐፍ አነባለው፣ የሆነ ነገር ለማመዳለው ብላችሁ እቅድ ታወጣላችሁ። እስኪ ስንቶቻችሁ ናችሁ ከአንድ ሳምንት በላይ ይሄዳችሁ? እስከ አንድ ሳምንት ይዘልቃል ያወጣችሁት እቅድ ትተገብሩታላችሁ? ግን ስንቶቻችሁ ናችሁ ከአንድ ሳምንት በላይ የዘለቃችሁ? ሰላም እንዴት ናችሁ? ሄለን እባላለሁ። በዚህ ቻናል ስለ ሰልፍ ዴቨሎፕመንት፣ ኦንላይን ገንዘብ አሰራር እና ስለ ኮንቴንት ክሬሽን የምንማማርበት ቻናል ነው። ዛሬ የምነግራችሁ ስለ የ1% ህግ ወይም ደግሞ ትናንሽ ልምዶች የሚለውን ነው። እንዴት ህይወታችን ላይ መተግበር እንደምንችል እነግራችኋለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። የ1% ህግ በምሳሌ ላስረዳችሁ። የቀርከሃ ዛፍ ወይም ደግሞ ቢምቦ ሲተከል ለ2 ዓመታት ያክል ምንም አይነት ለውጥ አያመጣም። ምንም ውሃ ብታጠጡት ብትንከባከቡት ምንም ለ2 ዓመት ያክል ብቅ አይልም። እንደውም የሚያያችሁ ሰዎች ምንድነው ይሄ ሰውዬ ፍሬ የሌለው ነገር የሚታገለው ጅል ነው እንዴ ምናምን ብሎ ሊስቁባችሁ ይችላሉ። ነገር ግን ተአምራት ያለው እዚህ ጋር ነው። የቀርከሃ ዛፍ ለ2 ዓመታት ስትንከባከቡት ቆይታችሁ ከዛ ከ2 ዓመት በኋላ ዛፉ መውጣት ሲጀምር በ6 ሳምንታት ብቻ ዛፉ እስከ 25 ሜትር ያድጋል፣ በፍጥነት ያድጋል። እናም የኛም የሰው ልጆች ለውጥም እንደዚህ ነው። በየቀኑ ትናንሽ ዲሲፕሊን ጠብቀን 1% የተሻለን ሆነን ስንገኝ በአመት ላይ 37 እጥፍ ራሳችን ከፍታ ላይ እናገኘዋለን። እና ትናንሽ የሚመስሉን ነገር ቶሎ ለውጥ የማያመጡት ነገር እያንዳንዱ እርምጃችን ለነገ ለውጣችን በጣም ወሳኝነት አለው። እናም ይሄ የ1% ህግ ህይወታችን ላይ እንዴት መተግበር እንደምትችሉ ልንገራችሁ። አንደኛ ነገር እርምጃችሁን ወይም ደግሞ ግባችሁን አሳንሱት። አብዛኞቻችን የሆነ እቅድ ስናወጣ የሆነ ነገር ለማሻሻል ስንፈልግ የምናስቀምጠው ግብ በጣም ትልቅ ነው። ነገር ግን ይሄ ስህተት ነው። ለምሳሌ አንድ ስፖርት መስራት የሚፈልግ ሰው በቀን 10 ኪሎ ሜትር እሮጣለሁ ብሎ እቅድ ከሚያወጣ ነገ ጧት ተነስቼ ጫማውን አዘጋጅቶ ጫማዬን አስራለሁ ብሎ እቅድ ቢያወጣ ይመከራል። ምክንያቱም ጫማውን ካሰረ በኋላ ለመሮጥ ሰውነቱን አይሰለችም። መሮጥ ግዴታው ነው። ገና ለገና ግን 10 ኪሎ ሜትር እሮጣለሁ ብሎ ካሰበ ሰውነቱ ይደክማል። አይ እኔ ገና ለገና አሁን 10 ኪሎ ሜትር ልሮጥ ነው ምናምን ብሎ አይምሮ ወደ ስንፍና ሊወስደው ይችላል። ስለዚህ መጀመሪያ ትናንሽ ነገሮች ነው ማድረግ ያለብን። ጫማ ማሰር ከትንሽ ነገር፣ ከዛ ቀጥሎ 10 ኪሎ ሜትር እሮጣለሁ ከሚል በቃ ግቢ ውስጥ ዱብ እላለሁ ወይም ደግሞ ገመድ ዘላለሁ የሚለው በጣም ትንሽ ማድረግ አለበት ግቡ ማለት ነው። ከዛ እያለ ቀጥሎ ደግሞ 2 ኪሎ ሜትር እሮጣለሁ፣ 4 ኪሎ ሜትር፣ 6 እያለ እስከ 10 ኪሎ ሜትር ሰውነቱ እስኪለማመድ ድረስ እስከ 10 ኪሎ ሜትር እስኪሮጥ ድረስ ሰውነቱን ማፍታታትና ማለማመድ ይኖርበታል ማለት ነው እንጂ ሰውነታችን ከመሬት ተነስቶ ተአምር ሊፈጥር አይችልም። በደንብ መለማመድና ዝግጁ መሆን ያስፈልጋል። ስለዚህ መጀመሪያ ማድረግ ያለብን ከትንሽ ነገር ነው። ግባችን ትንሽ ነው መሆን ያለበት። ሁለተኛ ደግሞ ድሮ የምናደርጋቸው ሀቢቶች፣ በየቀኑ የምናደርጋቸው ነገሮች አሉ። ለምሳሌ ቡና መጠጣት ሊሆን ይችላል፣ ሻይ መጠጣት፣ የሆነ ነገር ኢቭን በቃ እኔ ቡናዬን ከጠጣው በኋላ 5 ገጽ መጽሐፍ አነባለሁ ሊሆን ይችላል። ከልምዶቻችን ጋር ማስተሳሰር አለብን። ሻይን ከጠጣው በኋላ ለ10 ደቂቃ ስፖርት ሰራለሁ ወይም ምሳዬን ከበላው በኋላ 10 የእንግሊዘኛ ወርድስ ይዛለሁ ብሎ እቅድ ቢያወጣ ይሄ ሰው መተግበሩ አይቀርም። በቃ ከእለት ልምዱ ጋር ቀጥሎ ያለው ነገር ስለሆነ እቅድ ያወጣው ሊረሳውም ላይተገብረውም አይችልም። እና ይሄ እጅግ በጣም የሚረዳ ነገር ነው። እኔ ለምሳሌው ነው ያልኩት እንጂ ስለ መጽሐፍ ስለ ስፖርት ምናምን አልኩ እንጂ ስለ ሁሉም ነገር አንዳንዶች የየራሳችን ግብ ሊኖረን ይችላል። ጸጉር ማሳደግ ሊሆን ይችላል፣ ቆዳ መንከባከብ ሊሆን ይችላል ግባችን፣ ወይ ውፍረት መጨመር ውፍረት መቀነስ ሊሆን ይችላል። የየራሳችን መድረስ የምንፈልግበት ግብ አለን። እንደገና ደግሞ ዕውቀታችን ማሳደግ ሊሆን ይችላል። በየቀኑ አንዳንድ ነገር ከፍ ያደረግን ሌቨል አፕ ማድረግ የምንፈልገው ነገር አለ ሁላችንም ማለት ነው። እና ይሄንን ህግ እጅግ በጣም ይረዳል። ለምሳሌ እኔ ብዙ ጊዜ ጸጉሬን እንከባከባለሁ ብዬ እቅድ አውጥቼ አውቃለሁ። ግን ደግሞ ከሳምንት በኋላ የለውም ረስቼዋለሁ ጭራሹን ማለት ነው። እና እንደዚህ አይነት ነገር ሁላችንም ይገጥመናል። እና ውድ ተከታታዮቼ
ስኬት በአንድ ጀንበር የሚወጣ ሎተሪ አይደለም። ስኬት መጣርም መልፋትም ይፈልጋል። የሆነ ሰብ ተሳካለት አለፈለት የምንለው የተሳካለትን ያለበትን ስኬት ነው የምናየው እንጂ ምን ያክል ዋጋ እንደከፈለ ምን እዛ ቦታ ለመድረስ ብዙ ነገር አድርጎ ሊሆን ይችላል። ብዙ ነገር ችግር አሳልፎ ሊሆን ይችላል። እሱም አያሳየንም እና እኛ የምናየው ቀጥታ ስኬቱን ብቻ ነው እና ይህንን ማሰብ አለብን። ስኬት ባንድ የሚመጣ ነገር አይደለም። ብዙ በመልፋት ብዙ በመስራት የሚመጣ ነገር ነው። በየቀኑ የምናደርጋቸው እርምጃዎችን ዝቅ ያለ ከሆነ ወደ ታች ይጡልናል፣ ከፍ ያለ ከሆነ ደግሞ ወደ ላይ ከፍ ያደርጉናል። ስለዚህ እዚህ ጋር በደንብ መስራት ያስፈልጋል ማለት ነው። ስለዚህ እናንተም ይህንን ህግ መተግበር አለባችሁ። በጣም ይረዳችኋል። ብዙ ሰዎች እንደረዳቸው አውቃለሁ እና 1% ህግ ማለት በየቀኑ 1% እያሻሻላችሁ ትሄዱና ከዛ በአመት ላይ እናንተ ሌላ ቦታ ነው የምታገኙት። ዋት እኔ ነኝ ምናምን ብላችሁ ነው እስከምትገረሙ ድረስ ለውጥን የምታዩት ማለት ነው። ስኬት ማለት የዕለት ዕለት ውጤት ድምር ነው። የዕለት ዕለት የምናደርገው ነገር ውጤት ድምር ነውና ይህንን ህግ ተጠቀሙበት እላለሁ። የዛሬ ርዕሴ ይህንን ይመስል ነበረ። እንደምትወዱት እርግጠኛ ነኝ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሰላም።